ለቄሱ ንስሐችሁን ከነገራችሁ በኋላ በዚህ ኃጢአት መልሳችሁ አትጠየቁ። ዮሐንስ ወንጌል ምዕራፍ 8 ላይ ዝሙት ስትሰራ የተያዘች አንዲት ሴት አይሁድ ሰብስበው እየጎተቱ አመጧት። ሙሴ ይህች ሴት በድንጋይ እንድትወገር አዟል፣ አንተ ምን ትላለህ አሉት አይደል? እሱም ከናንተ መካከል ኃጢአት የሌለበት ሰው ይውገራት አለ። ሁሉም ወጥተው ሄዱ። ምን አላት መሰላችሁ? ልጄ የሚከሱሽ ወዴት አሉ አላት። እኔ የማየው የለም፣ አልፈርድብሽም፣ በሰላም ሂጂ አለ። ሁለት ነገር ታያላችሁ። ይችን ሴት ልጄ የሚከሱሽ ወዴት አሉ ማለት እነሱ አንቺን ከሰሱሽ፣ አንቺ ደግሞ ስለ እነሱ ኃጢአት ምን ትያለሽ እያላት ነበር ይላሉ ሊቃውንት። እሷ ደግሞ ምን አለችው? እኔ ስለ ሰው ኃጢአት ምን አልልም አለች። አላውቅም፣ የማውቀው ራሴ ኃጢአተኛ መሆኔን ነው አለች። አንቺ በሰው ካልፈረድሽ በሰላም ሂጂ፣ አልፈርድብሽም። ሁለት ነገር ተናገሩ። ስለ ንስሐ ያስተማሩ የቤተክርስቲያን ሊቃውንት ሲናገሩ አንደኛ ክርስቶስ ምን ብሎ ጠራት? ይችን ሴት ልጄ አለት። ንስሐ የኃጢአት ባሪያ የነበረውን ሰው የማን ልጅ ያደርገዋል? የእግዚአብሔር ልጅ ያደርገዋል። ልጅ ነው የምንሆነው፣ ባሪያ አይደለም የምንሆነው። ኃጢአት ባሪያ ነው የሚያደርገን፣ እግዚአብሔር ግን ልጅ ነው የሚያደርገን። ልጄ አለ፣ በሰላም ሂጂ አለ። ከዚያ በኋላ መልሶ በዚያ አልጠየቃትም። አንድ ሰው ተናዞ ሲመለስ በሰላም ይሄዳል። የእግዚአብሔር ልጅ ሆኖ ይመለሳል፣ ሰላም ይዞ ይመለሳል። ሰላምና የእግዚአብሔር ልጅ መሆን የሚሰጠው ስንናዘዘው። አንዳንድ ሰዎች ከተማ ንስሐ ትገቡና ኃጢአቴ እንደው ከተማ ካለቄ ስለተናዘዝኩት ይቅር ያልተባልኩ መስሎኛል ብላችሁ እንደገና ገዳም ሄዳችሁ ትናዘዛለን። ኃጢአት ውስጥ ውሃ ውስጥ የተጻፈ ደብዳቤ የተጣለ ደብዳቤ መልሶ አይነበብም። አንድ ጊዜ የተናዘዙት ኃጢአት ፈጽሞ አያስጠይቅም። ለምን? የሚደመሰሰው በጌታችን በመድኃኒታችን በኢየሱስ ክርስቶስ ውሃነት ስለሆነ